ልጅ ነካሽ ብላ እኮ ነው የፈለከተች ማለት አልገባኝም። አንቺ አይደለሽ እንደ ልጇ ስትቀውስ ጊዜ እኮ እኔ ተታብለኝ ልጅ አልቻት። ያቺ ብሌን ደግሞ ሆን ብላ እንደ ልጇ ለመታየት እየሞከረች ነው። እንዴት እንደዛ ይሆናል? ይሄ እኮ ትልቅ አደጋ አለው። ለአሁኑ እኮ ኖርማል ነው። ስለቀወሰች ነው በቃ ሁሉ ነገር የተቀላቀለባት። እንደምንም ብለን ብቻ ማዳን አለብን። ለምን አልማዝን ገለሻታል ብለን አስፈራርተን ለምንቀበላ ብር ነው? አንቺ ጅል፣ ሁሉን ነገር እኮ ማግኘት የምንችለው እሷ ጤነኛ ስትሆን ብቻ ነው። ሌላ ይቅር ይሄንን ቤት እንኳን ማግኘት የምንችለው እሷ ጤነኛ ስትሆን ብቻ ነው። ካበደች እንግዲህ ይከሰርም ማለት ነው። አዎ አሁን አንድ ሳይካትሪስት ጓደኛዬ ጋር ደውዬ ቶሎ ይዛትና ብሎኛል። እና ቆይ ልትወስዳት ነው? እሷን ለማዳን የትም ወስዳታለሁ። ካልዳነች እኮ የእስከዛሬው ድካ እንዴ ወይኔ ምን ሆነብኝ ነው? ወይኔ አንቺ ምን ሆና ነው እንዴ? ወይኔ ማነው አንተ? ማነው እሱ? እኔን እህቴ ማነው? እንዴ ወንድሜ ነህ እንዴ? አዎ እህቴ ወንድምሽ ነኝ። ወንድሜ ነው? አዎ። ለምንድን ነው የምታለቅሰው? እቺ ሴትዮ አንተንም አነቀች እንዴ? ኧረ አይደለም፣ ዝም ብዬ ነው ዝም ብዬ። ያሟል መሰለኝ። ዝም ብሎ ማልቀስ አለ እንዴ? አንዴ ነሽ አንዴ ላውራሽ። ጋሼ ግን ጸበሉ አይሻልም? አውልሽ መጀመሪያ ዶክተሩ ጋር ይዘናት እንዳለን፣ ከዛ በኋላ ደግሞ ጸበል ይዘናት እንዳለን። አንቺ ስለምትሰማሽ የሆነ ነገር ቢያት እያልኩሽ እኮ ነው። የሆነ ነገር ቢያት። እሺ በቃ ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ አደራ ድራማ ዛሬ ምን ተፈጠረው ብሎን አብረን እናያለን። ገኒ እንግዲህ ሰላም እናትሽ ነው ብላ ልትናገር ስትል እንዳጋጣሚ ቃል ደውላ ስልክ አቋረጠቻት ማለት ነው። ነገር ግን ገኒ ልትናገር ነበር አፏ ላይ አድርሳ ሰላም ብላ ሰላም ምንድነው እናቴ ንገሪኝ እያለቻት እያለ ወላጅ እናት ነሽ ለማለት አልቻለችም። ከዛ ቃል ደውላ ሰላም እንደታመመችው ነገረች። እናቴው መሄድ አለብኝ እትዬ በጣም ታማለች በማለት ትነግራታለች ማለት ነው። እና ለመሄድ ተወስናለች ማለት ነው። ነገር ግን ምን ተፈጥሮ ነው ብላ ስትጠይቁ እንደተፈጠረ አላውቅም፣ ግን አብዳልሻለች እኔና አንድ ነገር በያት እያለቻት ነበር። ከዛ ብሌኒ በጣም ደንግጣ እየሮጠች ያሰራ ወይም ደግሞ ትክክለኛ ወላጇ ጋር እየሮጠች ነበር ሄደች ማለት ነው። ነገር ግን ምን እንደተፈጠረው ምንም ነገር አላወቀችም ነበር። ሄጄ ማጣራት አለብኝ እትዬ በጣም ታማለች ብላ ነገረችኝ እያለች ነበር ማለት ነው። ነገር ግን ምን ተፈጥሮ ነው ብላ ስትጠይቅ ምንም እንዳልተፈጠረ ስትነግር ነበር ማለት ነው። እና ስልክ ወደ ቤት ስትመለስ ምን ተፈጥሮ ነው ብላ ስትጠይቀው አይ ምንም አልተፈጠረም ታማልሻለች፣ ዝም ብለሽ ትዞራለሽ እንዴ አርፌ ስራሽን አትሰሪም እያለች ስታመነጫጭቃት ነበር ማለት ነው። ነገር ግን ምን ተፈጥሮ ነው ስለሷ መጥፎ ነገር ከወንድ ጋር ከምትዘላዘይ አርፌ ስራሽን ቢሰሪ ይሻልሻል እያለቻት ነበር ማለት ነው። ነገር ግን እንዴት ነው እንደዚህ የምትናገሪኝ አታውቂ ልጄ ጨዋ እንደሆነች በደንብ አውቃለሁ። ስለሷ ስትናገሪ ጥንቃቄ አድርጊ ብላ ጨዋችበት የማይሆን ነገር አይምሮ ውስጥ ለማሞላትና ገኒ መጥፎ ነገሮችን እንድታስብ እያደረገቻት ነበር ማለት ነው። ነገር ግን ምንም ነገር አላለቻትም ማለት ነው። ከዛ ወደ ቤት ሲገቡ ሰላም ጥሩ ስሜት ላይ እንዳልሆነች ስትረዳ ምንድን ተፈጥሮ ነው ብላ ወደ ቤት ሲገባ እትዬ ምን ሆነሽ ነው ብላ ብሌን እያለቀሰች እየጠየቀቻት ነበር ማለት ነው። ነገር ግን ምንም አልሆንኩም ምንም ነገር አትልም ቅጠል ይዛ አብረን ብላ ልጄ ላብላሽ እያለች አንቺ ልጄ ነሽ አይደለም ብላ እየጠየቀቻት ነበር ማለት ነው። አዎ እኔ ልጅሽ ነኝ ብሌን እንዳታርጊ እያለች ነበር። ምክንያቱም ልጇ ትክክለኛ ልጇ እንደሆነ ውስጧ ነግሯት ነው እንዴ ልጁ ያለ ነገር ትክክል ነው እንዴ እያለች ገኒ ጥያቄ ፈጥሮባት ነበር። ልጄ ነሽ አንቺ ልጄ ነሽ ብላ ብሌንን አቀፈቻት ሰላም ማለት ነው። ገኒ ግን የተባለ ነገር እውነት ነው እንዴ ውስጧ ነግሯት ነው እንዴ እያለች እያሰበች ነበር ማለት ነው። ነገር ግን
እንደዛ እያለች ሰላም ቅጠሉን አቅርባላት ከኔ ጋር ትበያለሽ ልጄ ከኔ ጋር ቢ እያለቻት ነበር ማለት ነው። ነገር ግን አይ እኔና አንቺ እኔ ሰራውልሽ መግባለ በቃ እሱን ትበያለሽ እያለቻት ነበር። እና እሺ ምን ሆነሽ ነው ምን ተፈጥሮ ነው ንገሪኝ ትዬ እያለቻት ደህና ነኝ ልጄ ናፍቀሽኛል ብላ እኔ ሰራውን መግባለ እኔ ሰርቼልሻለሁ እሱን አብረን እንበላለን እያለቻት ነበር ማለት ነው። ነገር ግን በጣም ፈርታና በጣም ተጨንቃ ነበር። ጭንቀት ውስጥ እያቃጨለ ጆሮ ላይ እየፈራችና እያዘነች ነበር ማለት ነው። ምን ሆነሽ ነው ምን ተፈጥሮ ነው እትዬ እያለች ደጋግማ እየጠየቀቻት ነበር ማለት ነው። ነገር ግን ከዛም እንዳጋጣሚ ደግሞ የመጣው በኃይሉ ይመጣና ይጠይቃታል። ልጄ ነሽ አይደለም ብላ እያቀፈቻት ነበር ማለት ነው። አዎ እናቴ ልጅሽ ነኝ ብላ ስትነግራት ቃል እጅግ በጣም ትናደዳለች። እና ለምንድን ነው እንደዚህ የምታረግ ልጅሽ ገኒ እያለቻት አሁን ያለችበት ስሜት ከባድ ነው። ስለዚህ እሷ ያለችው ነገር አዎ እውነት ነው ማለት ነው ያለብን እንጂ እሷ መቃራን የለብንም እያለችው ነበር ማለት ነው። እና ልጅሽ ነኝ ስትላት ብሌን ቃል እጅግ በጣም ትናደዳለች። ልጄ የኔ ሰራውልሽ ምግብ አብረን ብላ ስትላት አይ እኔ ሰራዋለሁ እነሱ ይሄንን ለነሱ ንስጥና ለኛ ቆንጆ ምግብ ይመጣልናል እናቴ ብላ እያጎረሰቻት አብሮ እየተመገቡ ነበር ማለት ነው። እና ምንም ነገር አታስቢ እናቴ ልጄ ነሽ አንቺ እያለቻት ነበር። አዎ ልጅሽ ነኝ እያለቻት ስታወራት ነበር ማለት ነው። እና በጣም ደስ ብሏታል። አንቺ የኔ ልጄ ነሽ ብቸኛ ልጄ እያለቻት ነበር። እና ቃሉም በጣም ደስ ብሏት ነበር። አዎ እናቴ ነሽ ብላ አቀፈቻት ማለት ነው። እና ልጄ ጥለሽኝ የትም እንዳትጂ አንቺ የኔ ውድ ልጅ ነሽ እያለቻት ነበር ማለት ነው። ነገር ግን ብሌን በጣም ደንግጣ ነበር። ቃልም በጣም ተናደደች። ምክንያቱም እንዴት ልጄ ነው ብትላታለች በማለት ትናደዳለች። እና የምታረገው ነገር ግራ ገባት። ወደ ውጭ ትወጣና ከገኒ ጋር ልጅሽ ምን እያደረገች ይመስላል እንዴት የሰው እናትና ልጅሽ ነኝ የምትላት አሁን ያለችበት እኮ ነገር እውነቱ ልክ እንዳለው ታውቂያለሽ አንቺ አሁን ያለችበት እኮ ችግር ነው አይደለም እንዴ ብላ ስታናግራት ነበር። ስለ ልጅ ስትናገሪ ተጠንቀቂ ስለሷ መጥፎ ነገር እንድትናገሪ አልፈልግም አለቻት ማለት ነው። ነገር ግን ልጅሽ እያደረገችው ያለችው ነገር አውቀሻል ግን እያለቻት ትናደድበታለች ማለት ነው። ነገር ግን ልጅ የምታረገው ነገር ብሌን የምታረገው ነገር ጠንቃ የምታቅ ልጅ ነች። ስለዚህ የምትናገሪ እያሰብሽ እያለቻት ነበር። ከዛ ምግብ እያቀርባለት ልትወስድላቸው እቺን ገረድማ ቆየጇን ሰጣታለሁ ጭራሹን የሷ ሰራተኛ አደረገችኝ እንዴ እቺ ማፈራ ትልና ትናደዳለች ማለት ነው። እንግዲህ እንደሚወድ ዳጊ ስልክ እያወራ ለብሌን እንዴት አድርጎ ፍቅሩን መግለጽ እንዳለበትና እንዴት እንደሚወዳት ለመናገር እየከበደው ወይም ደግሞ ምን ብዬ ልናገር እያለ ስልክ እያወራ ነበር ማለት ነው። ነገር ግን እንደዛ አይደለም እያለች እና የምታረጊን ነገር እያሰብሽ ልክ ድንገት በኃይሉ ይመጣና እንደውም የምታረጊ ነገር ታውቆሻል ግን እናቴ እኮ ነች ትሰማኛለሽ እኔ ውጪ እናውራ ብላ ወደ ውጪ ታስወጣትና ልታናግራ ትወስናለች ማለት ነው። ቆይ ምን እያደረግሽ ነው እናቴን እንዴት ነው እንደዚህ የምታናግራት ልጅሽ አይደለም ብለሽ አትናገሪም እንዴ ትንሽ እንኳን አታፍሪም እናቴ እኮ ነች እሱንማ እናውቃለን እኮ ሁለታችን እናትሽ እንደሆነች ስለዚህ የምትናገር ነገር እያሰብሽ ጭራሽ አላበዛሽም እንዴ አለቻት። ትሰሚኛለሽ እገልሻለሁ እና ሰላም ጋር ትሄጂና ልጅሽ አይደለም ልጅሽ ቃል ነው ብለሽ ትናገራታለሽ ብላ አነቀቻት። ከዛ ቃል እያሰማምሽኝ ነው ልቀቅኝ እንጂ ልቀቅኝ እያለች እየጮችበት ነበር። አለቅሽም ምን ታመጫለሽ እገልሻለሁ ከይልሽ አውቀሽ ያዞንባሽ ያነዘብ እያለቀሽ ልጇ ለመሆን አታስመስይ አንቺ ልጇ አይደለሽም ልጇ እኔ ነኝ ልቀቅኝ አምኖኛል አሳማምሽኝ እያልኩሽ እኮ ነው ቃል እያሰማምሽኝ ነው ልቀቅኝ እያለች ሰላም ትመጣና ከኋላ ጭንቅላቷን ትመታለች። ልቀቅኝ እያለቻት ብትለምነው ቃልን ጭንቅላቷን ትመታትና ደም በደም ታረጋለች። ልጄ እንዴት ታቃታለሽ እንዴት ደፋር ነሽ እንዴት ልጄን ትነካታለሽ እያለች ጫወችበት ማለት ነው። ከዛ ሰላም ማሚ እኮ እሷ ልጅሽ አይደለችም እኔ ነኝ ልጅሽ
ማሚ እባክሽ እሷ አይደለችም ልጅሽ እያለች ማለቃቀሷን ጀመረች። እና ግንባሯ እየደማም ነበር። እና ድጋሚ በጭራሽ እንደዚህ እንዳታረጊ አንቺ ልጄ አይደለሽም ሂጂልኝ አልፈልግሽም በቃ ሂጂ እያለች እየጮኸችበት ነበር ማለት ነው። ነገር ግን አንቺ እኮ ልጄ ነሽ ልጄን ብትነኪ እገልሻለሁ ድጋሚ ልጄን እንዳትነኪ ትሰሚኛለሽ እያለች ጮኸችበት። ማሚ እሷ አይደለችም ልጅሽ እኔ ነኝ እያለች ግንባሯ እየደማ ነበር። አይ አንቺ ልጄ አይደለሽም ልጄ እሷ ነች። ስለዚህ ልጄን ከነካሻት ድጋሚ እገልሻለሁ እያለች ጭንቀት ጆሮ ላይ እየተያቃጨ በጣም እያለቀሰችና እየተከፋች ነበር። እና እኔንም ሰገዳይ አይደለሁም እያለች ማልቀስ ጀመረች። እትዬ እባክሽ ተረጋጊ ጥሩ ስሜት ላይ አይደለሽም እሺ በቃ ወደ ውስጥ እንግባ ብላ ለማረጋጋት እየሞከረች ነበር። ምን ተፈጠረ ብላ የገኒ ጓደኛ መታ እሷን እያወራች ነበር። ስልክ ተደውሎ የሰላም ትክክለኛ ወላጅ እንደሆነ እንደተነገራት ነገረች። እቺ ግን የባይሉ ቅጥረኛ ነበረች ለካ እንጂ እነሱን ቀርባ ዘመድ መስላ ወይም ወዳጅ መስላ የቀረበችው የባይሉ ቅጥረኛ ነበረች። ገኒሱን ግን አላወቀችው ነበር። የሰማችውን ነገር ለባይሉ ሄዳ በመጨረሻ ነገረች ማለት ነው። ነገር ግን ባይሉ ምን ተፈጥሮ ነው ብላ ስትጠይቀው የሰማን ነገር ከባድ ነው አይ ምናልባት እኮ ተዋሽታ ሊሆን ይችላል ድጋሚ ውሸት ሊሆን ይችላል እያለቻት ነበር። እና ምን ተፈጥሮ ነው ብሎ ባይሉ ስጠይቃት ያቺ እብደትን እኮ ፈነከተችኝ መታችኝ እያለችው ነገረች ማለት ነው። እና ምን ተፈጥሮ ነው ብላ ስትጠይቀው ፈነከተችኝ ያቺ አይሄማ ትክክል ሊሆን አይችልም ግዴታ ልጇ መሆኗን መዳን አለበት ካልዳነች ሀብቱም ንብረቱን እኮ ልናገኝ አንችልም አይገባሽም እንዴ አሁን እንደምንም ብለን እሷን ማሳከም ይኖርብናል ካልታከመች ሁሉ ነገራችን እቅዳችን ፍላጎታችን ሁሉ ገደል ገብቷል። ስለዚህ ይሄንን ነገር ማስተካከል የምንችለው ሰላም ስትድን ብቻ ነው። ሰላም እንድትድን ማድረግ አለብን እያለ ሳወራ ነበር። እና ብሌንም በጣም ተጨነቀች። አንቺ ልጄ ነሽ አታስቢ ምንም ቢፈጠር አንለያይም አንተ ወንድሜ ነው ማለት ነው እያለች ባይሉ አውቆ እያለቀሰ እያስመሰለ ነበር። እና ባይሉ ወንድምሽ ነው አው ብላስ ነገር ሰላምን አንድ ዶክተር ይማቋለን እንድታከም ማድረግ አለብን